ስለዚህ እንግዲህ የምትመለከቱት ተመሳሳይ የሆነ ሎድ ነው ያላቸው 2000 ሊትር ናቸው። እዚያ ግን የመጣው ሎድ እንደምትመለከቱት 50 ኪሎ ኒውተን ፐር ሜትር ስኩዌር እና 8.8 ኪሎ ኒውተን ፐር ሜትር ስኩዌር ትልቅ የሆነ ልዩነት ነው ያላቸው። ሰላም እንዴት ቆያችሁ? ለማታውቁኝ ዳንኤል እባላለሁ፣ ሲቪል ስትራክቸራል ኢንጂነር ነኝ። በዛሬ ቪዲዮ የምናየው ዋተር ታንከር ሎድ ካልኩሌሽን ይሆናል ማለት ነው። በቀጥታ ወደ ቪዲዮ እንገባለን። ስለዚህ እዚህ ጋር እንደምትመለከቱት እንግዲህ ሁለት አይነት የዋተር ታንከር ሼፕ አለ ማለት ነው። እንደምትመለከቷቸው እንግዲህ ሁለቱም 2000 ሊትር ናቸው። ግን ምንድነው የዋተር ታንከር ሼፓቸው ይለያያል፣ ወይም ደግሞ ከታች ከሚቀመጥበት ስትራክቸሩ ጋር ካላቸው ንክኪ አንፃር ወይም ደግሞ ከሚቀመጡበት ከኤሪያቸው አንፃር ልዩነት አላቸው ማለት ነው። ስለዚህ ዋናው የዚህ ቪዲዮ ዓላማ እሱ ነው ማለት ነው። እንደምትመለከቱት የመጀመሪያው which is typical የሆነው ሱፐር ፋይበር የሚባለው አይነት የዋተር ታንከር ነው እዚህ ጋር ያስቀመጥኩት። ይሄኛው ደግሞ ኖርማል ሬክታንግል የሆነ የዋተር ታንከር ሼፕ ነው። ስለዚህ ይሄኛው ሱፐር ፋይበር የሚባለው ዩዥዋሊ ከታች ካለው ከስላብ ጋር ወይም ደግሞ ያው ስላብ ብዙ ጊዜ እንግዲህ ይሄ የምንወስደው ኤግዛምፕል ያው እንግዲህ ብዙ ጊዜ ዋተር ታንከሮች የሚቀመጡት ያው እኛ የምንወስደው የትኛውን ነው የስላብ ወይም ደግሞ የኮንክሪት ስላብ ዩዥዋሊ ቢልዲንጎች ላይ የሚቀመጠው ኮንክሪት ስላብ ላይ ስለሆነ እሱን ኤግዛምፕል ወስደን ነው ማለት ነው የምንሰራው። ስለዚህ እዚህ ጋር እንደምትመለከቱት የመጀመሪያው 2000 ሊትር የሚለው ቦተም ፌሱ ላይ የሚገናኘው የሱፐር ፋይበሩ ፕላን ቪውን ካየ ነው ይሄን ይመስላል ማለት ነው። ከስላቡ ጋር ያለው ንክኪ ወይም ደግሞ ኤሪያው ይሄን ይመስላል ማለት ነው። ስለዚህ እዚህ ጋር ሎድ በአጠቃላይ ተጠቃሎ ግማሽ ሆኖ አንደኛው እግር ላይ ያርፋል፣ የዚህ ግማሽ ደግሞ አንደኛው እግር ላይ ያርፋል ማለት ነው። ወደዚህኛው ደግሞ እንደምትመለከቱት ስሙዝ የሆነ ሰርፌስ ነው፣ ሬክታንግል ስለሆነ ወይም ደግሞ ስኩዌር ስለሆነ ምንድነው የሚሆነው ማለት ነው ሙሉ ሎዱ ሄዶ ከስላቡ ጋር ይገናኛል ማለት ነው፣ ይነካካል። ስለዚህ ያኔ ምንድነው በሁለቱ መካከል ያለው የሎድ ትልቅ የሆነ የሎድ ቼንጅ ወይም ደግሞ ለውጥ አለው ማለት ነው፣ ልዩነት አላቸው በጣም። ስለዚህ እሱን በአጭር ካልኩሌሽን እናያለን። በነገራችን ላይ እዚህኛው ላይ ብቻ አይደለም ይሄ ነገር ያው የዋተር ታንከር ኤግዛምፕል ወስደን እያየን ስለሆነ ነው እንጂ የትኛውም አይነት ሎድ ቢሆን ሰስፔንድድ የሆነ ስላብ ላይ ሲቀመጥ ካልኩሌት መደረግ መቻል አለበት፣ ትልቅ የሆነ ሎድ ሲሆን ማለት ነው፣ ሲግኒፊካንት ሎድ ሲሆን። ለምሳሌ እንደ ማሽነሪ አይነት ኢኩዊፕመንቶችን ካየን ሰስፔንድድ የሆነ ስላብ ላይ ስለሆነ የሚቀመጡት ምንድነው ዋና ማሰብ ያለብን ስላቡ ላይ ስትራክቸራል የሆነ ፌሊሪቲ እንዳያመጡ ክሪቲካሊ መታሰብ መቻል አለበት ማለት ነው። እንደዚህ ሄቪ የሆኑ ሎዶች ሰስፔንድድ የሆነ ስላብ ላይ ሲቀመጡ ማለት ነው። ስለዚህ እነዚህን ሁለት ኤግዛምፕሎች ባጭሩ እናያቸውና ቪዲዮን ጨርሳለን። ስለዚህ መጀመሪያው እንደምትመለከቱት መጀመሪያ ላይ እንዳወራንበት የዚህ የዋተር ታንከሩ ግማሽ አንደኛው እግር ላይ ያርፋል፣ የዋተር ታንከሩ የሚቀረው ግማሽ ደግሞ ሁለተኛው እግር ላይ ያርፋል ማለት ነው። ስለዚህ ያ ማለት የዚህኛውን ካልኩሌሽን ከሰራ ነው ሲምፕሊ። ስለዚህ በዋናነት የምንጠቀመው ፎርሙላ ይሄ ነው፣ ፕሬሸር which is equal to force over area የሚለውን ፎርሙላ ተጠቅመን ነው ማለት ነው የምንሰራው። ስለዚህ ይህንን ፎርሙላ ተጠቅመን ሁለቱም ኤግዛምፕሎች እናያቸዋለን። ስለዚህ እንደምትመለከቱት መጀመሪያ ፎርሱ መውጣት መቻል አለብን ማለት ነው። ስለዚህ ፎርሱ የሚሆነው ምንድነው 2000 ሊትር ከወሰድን እንደምታውቁት 1 ኪሎ ግራም ወይም 1 ሊትር ከ1 ኪሎ ግራም ጋር እኩል ነው። ስለዚህ 2000 ሊትር 2000 ኪሎ ግራም ማለት ነው። ስለዚህ አሁን ዩዥዋሊ የዲዛይን ሶፍትዌሮች ላይ ሎድ ስንጭን በኪሎ ኒውተን ፐር ሜትር ስኩዌር ነው የምንጭነው አይደለ? ፕሬሸሩ ምንድነው የሚሆነው ማለት ነው በኪሎ ኒውተን ፐር ሜትር ስኩዌር መምጣት እንችላለን አለበት ማለት ነው። ፕሬሸሩ እዚህ ጋር ፒ ያል ነው። ስለዚህ ወደ እሱ እናመጣዋለን ማለት ነው፣ ይሄንን ፎርስ ከኤሪያው ጋር በማድረግ ማለት ነው፣ ከሚያርፍበት ኤሪያ ጋር በማድረግ። ስለዚህ 2000 ኪሎ ግራም ምንድነው የሚሆነው ማለት ነው 2000 ኪሎ ግራም ፎርሱን እየሰራ ነው ያለው አሁን which is equal to 2000 ኪሎ ግራም ታይምስ ግራቪቲ ይሆናል ማለት ነው። ስለዚህ ግራቪቲ ለዚህ ኤግዛምፕል ጀስት 10 ሜትር ፐር ሰከንድ ስኩዌር እንውሰድ። ያው በደንብ አኩሬት ደግሞ ለመሆን ከፈለጋችሁ 9.81 መውሰድ ትችላላችሁ። ያው እሱ ደግሞ ሎዱን ስለሚቀንሰው ሞር ኢኮኖሚካል ወደ መሆኑ ትሄዳላችሁ ማለት ነው። ሞር ኮንዘርቫቲቭ የሆነ ወይ ነው፣ ሴፈር የሆነ ወይ ነው ይሄኛው 10 ስንወስድ። ስለዚህ ኤኒዌይስ እንቀጥላለን በዚህ። ስለዚህ ምንድነው የሚሆነው ፎርስ which is equal to 2000 ሲባዛ 10 ይሆናል ማለት ነው። ስለዚህ 20000 ይሆናል ማለት ነው። ስለዚህ ኪሎ ግራም ታይምስ ሜትር ፐር ሰከንድ ስኩዌር ማለት ምንድነው ኒውተን ነው ማለት ነው። ኒውተን ነው ኪሎ ግራም ታይምስ ሜትር ፐር ሰከንድ ስኩዌር ማለት ኒውተን። ስለዚህ ወደ ኪሎ ኒውተን ስናደርገው ፎርስ which is equal to 20 አንድ ይሄ 3 ዜሮዎች ያው ኪሎ ማለት ነው። ስለዚህ ኪሎ ኒውተን ይሆናል ማለት ነው። ስለዚህ ፎርሱን እዚህ ጋር ካገኘን ወደዚህ ጋር ከተመለስን ደግሞ የሚቀረን ፓራሜትር ምንድነው ኤሪያው ነው። ስለዚህ ኤሪያው ደግሞ እዚህ ጋር እንደምትመለከቱት ሁለት እግር ላይ ነው የሚያርፈው ብለናል፣ የዚህኛው ዋተር ታንከር ስፔሲፊክ ኤግዛምፕል ማለት ነው። ስለዚህ የመጀመሪያው ኤሪያ የሚሆነው ይሄኛው ነው which is 1 times 0.2 ይሆናል ማለት ነው። ሁለተኛው ደግሞ 1 times 0.2 ነው የሚሆነው፣ ተመሳሳይ ናቸው ሁለቱም። ስለዚህ አንደኛውን ከሰራ ነው ለዚህኛው ሰራን ነው የሚሆነው ማለት ነው፣ ሳይሜትሪ የሆነ ነገር ስለሆነ። ስለዚህ ኤሪያው which is equal to 1 times 0.2 ይሆናል which is 0.2
ስለዚህ ፕሬዠር which is equal to ፎርስ ኦቨር ኤሪያ የሚለውን አምጥተነዋል ማለት ነው። ቫልዩዎችን አውቀናል። ስለዚህ 20 ኪሎ ኒውተን ይሄኛው ምንድነው ሜትር ስኩዌር ነው ማለት ነው። ሜትር ናቸው። ዲቫይድድ ባይ 0.2 ሜትር ስኩዌር እናደርገዋለን ማለት ነው። ስለዚህ ስንት ነው የሚመጣው ማለት ነው? ይሄ 100 ኪሎ ኒውተን ፐር ሜትር ስኩዌር ነው የሚመጣው። ያው አሁን ግን የምንሰራው ምንድነው የአንዱን እግር ብቻ ስለሆነ የምንሰራው ኦቨርቱ እናደርገዋለን ማለት ነው። ኦቨርቱ እናደርገዋለን። ስለዚህ 50 ኪሎ ኒውተን ፐር ሜትር ስኩዌር ይመጣል ማለት ነው። ያው እዚህ ጋር አክቹአሊ ይሄኛውን 1000 ያለን ማምጣት እንችል ነበረ። 1000 ዘን ይሄኛው 10 ይሆናል፣ ይሄኛው 10 ይሆናል። እንደዛም እያደረግን ማምጣት እንችል ነበር። የአንዱን እግር ብቻ ከሆነ ይሄኛው 2000 ሳይሆን የሚሆነው ቅድም እንዳልነው እዚህ ጋር ግማሹ ስለሆነ አንዱ እግር ላይ የሚያርፈው ስለዚህ 2000 ሳይሆን 1000 ሊትር ይሆናል ማለት ነው። ስለዚህ 1000 ሊትር ደግሞ ከ1000 ኪሎ ግራም ጋር እኩል ይሆናል እያልን መሄድ እንችል ነበር። ያው ነው ኦቨርቱ ካደረግነው ይመጣል ማለት ነው። 50 ኪሎ ኒውተን ፐር ሜትር ስኩዌር መጣ ማለት ነው። ስለዚህ ምንድነው ማለት ነው ይሄኛው ዋተር ታንከር የምናስቀምጥበት ስላብ ካልኩሌት የምናደርግበት ወይም ደግሞ ዲዛይን የምናደርግበት ሎድ ይሄ ይሆናል ማለት ነው። እንደዚህ አይነት ሼፕ ያለ ዋተር ታንከር ሲሆን ማለት ነው። ወደዚህኛው ደግሞ ዋተር ታንከር ሼፕ ስንመጣ እንደምትመለከቱት 1.5 ሜትር በ1.5 ሜትር የሆነ ኤሪያ የሆነ ሰርፌስ ላይ ምንድነው ሙሉ ስላቡ ላይ ያርፋል ማለት ነው። ይሄኛው ፕላን ቪው የሚያሳየው እሱ 1.5 በ1.5 የሚያሳየን እሱን ነው ማለት ነው። ስለዚህ የዚህኛው ካልኩሌሽን ደግሞ ሲምፕሊ ምንድነው የሚሆነው ማለት ነው። ስለዚህ የዚህን ፎርስ ሲምፕሊ ካልኩሌት ካደረግነው እንደምትመለከቱት 2000 ነው የሚለን። ስለዚህ 2000 ማለት which is 2000 ኪሎ ግራም ማለት ነው የሚሆነው። ስለዚህ ይሄ ታይምስ እዚህ ጋር የሰራ ነው ተመሳሳይ ነገር ነው የሚሆነው 10 ሜትር ፐር ሰከንድ ስኩዌርድ ግራቪቲ ይሆናል ማለት ነው። ስለዚህ ፎርሱን እናገኘዋለን ማለት ነው which is 20000 ኒውተን which is ተመሳሳይ ናቸው። እዚህ ድረስ ምንም የሚለያይ ነገር አይኖራቸውም እንደምትመለከቱት። አሁን ዲፍረንሱ የሚመጣው ምንድነው ከስላቡ ጋር የሚገናኙበት ቦታ ላይ ነው ማለት ነው ዋናው ትልቅ የሆነው ዲፍረንስ ያለው። ስለዚህ 20 ኪሎ ኒውተን ከመጣ እንደምትመለከቱት ዘን ኤሪያውን ነው የምንሰራው። ስለዚህ ኤሪያውን ደግሞ ስንሰራው እንደምትመለከቱት 1.5 ታይምስ 1.5 ነው የሚሆነው 1.5 ታይምስ 1.5 which is ካልኩሌት ስናደርገው ይሄ የሚመጣው 2.25 ነው which is ሜትር ስኩዌር ማለት ነው። ስለዚህ ኤሪያውን ካገኘን ወደ ፕሬሸሩ መሄድ እንችላለን ማለት ነው። ስለዚህ ፕሬሸሩ with ፎርስ 20 ኪሎ ኒውተን ይሆናል ኦቨር ኤሪያው which is 2.25 ሜትር ስኩዌር ይሆናል ማለት ነው። ስለዚህ ይሄን ስንሰራው ወደ 8.88 ኪሎ ኒውተን ፐር ሜትር ስኩዌር ይመጣል ማለት ነው። ስለዚህ እንግዲህ የምትመለከቱት ተመሳሳይ የሆነ ሎድ ነው ያላቸው 2000 ሊትር ናቸው። እዚያ ግን የመጣው ሎድ እንደምትመለከቱት 50 ኪሎ ኒውተን ፐር ሜትር ስኩዌር እና 8.8 ኪሎ ኒውተን ፐር ሜትር ስኩዌር ትልቅ የሆነ ልዩነት ነው ያላቸው። ጀስት በምንድነው በሼፕ ኦፍ ታንከር ብቻ ማለት ነው ከስላቡ ጋር በሚነካኩበት ኤሪያ አማካኝነት ብቻ እንኳን የዚህን ያህል ዲፍረንስ ሊፈጠር ይችላል ማለት ነው። ስለዚህ ዲዛይን ስታደርጉ የግድ ዋተር ታንከሩ ከስላቡ ጋር የሚገናኝበትን ኤሪያ ማሰብ ያስፈልጋል ማለት ነው በጣም። ወደ ቀጣይ ኮንሴፕት ከማለፋችን በፊት ኢንጂነሪንግ ላይ ያሉ ኦንላይን ኮርሶችን ለመውሰድ የምትፈልጉ ሰዎች ካላችሁ daninjineering.com ብላችሁ ከገባችሁ በምትመለከቱት ሊንክ ከገባችሁ የኛን ኦፊሻል ዌብሳይት ታገኙታላችሁ። እንደምትመለከቱት እዚህ ላይ የሚሰጣቸው ኮርሶች አሉ ማለት ነው። ስለዚህ ኮርሶቹን ለማግኘት ኮርስ ላይ የሚለው ላይ ገብታችሁ የምትፈልጓቸውን ኮርሶች ከዚህ ላይ መምረጥ ትችላላችሁ ማለት ነው እንደምትመለከቷቸው። ስለዚህ የዚህ ዌብሳይት ሊንክ የዚህ ቪዲዮ ዲስክሪፕሽን ቦክስ ላይ ተቀምጦላችኋል። ኦልሶ ደግሞ እኛን ዳይሬክትሊ ኮንታክት ለማድረግ በምትመለከቱት ቴሌግራም ሊንክ እና ስልክ ቁጥር ልታገኙ ትችላላችሁ ማለት ነው። ወደ ቪዲዮ እንመለስ። ከዛ ውጭ ደግሞ ያው እዚህ ላይ ብቻ አይደለም። በነገራችን ላይ የዚህ ኮንሴፕት ፋውንዴሽን የሚባለው ኮንሴፕት ራሱ የመጣው ለዚህ ምክንያት ነው። ፋውንዴሽን የሚባለው ኮንሴፕት የመጣው ምንድነው ከሱፐር ስትራክቸር የሚመጣው ሎድ ከፍተኛ ስለሚሆን ጀስት ኮለኑ ብቻ ቢሆን ሶይሉ ላይ የሚያርፈው ምንድነው ፔኔትሬት አድርጎት ያልፋል። ምክንያቱም ኤሪያው ትንሽ ስለሆነ ፎርስ ኦቨር ኤሪያው ወይም ኤሪያው ሲያንስ እዚህ ጋር የምትመለከቱት ፕሬሸሩ ስለሚጨምር ምንድነው ሴትል ያደርጋል ማለት ነው። ስለዚህ ምን አደረግን ማለት ነው ፋውንዴሽን ስንሰጠው ግን ኤሪያውን ጨምር ነው ማለት ነው። ኤሪያውን ስንጨምረው ፕሬሸሩ ቀነሰ ማለት ነው። ስለዚህ ተመሳሳይ የሆነ ኮንሴፕት እዚህ ጋር የመጣ ነው ማለት ነው። ኤሪያው ሰፊ ሲሆን ፕሬሸሩም ቀነሰ እዚህ ጋር የምትመለከቱት፣ ኤሪያው ደግሞ ትንሽ ሲሆን ፕሬሸሩ ተለቀ ማለት ነው። ስለዚህ አንድ ስላብ ወይም ደግሞ ዋተር ታንከር የሚይዝ ስላብ ዲዛይን ስታደርጉ የዋተር ታንከሩን ሼፕ ወይም ደግሞ ዋተር ታንከሩና ስላቡ የሚነካካበትን ኤሪያ ማሰብ ያስፈልጋል ማለት ነው። እዚህ ጋር ደግሞ ተያይዞ ምንድነው ለምሳሌ ይሄ የዋተር ታንከር ሎድ ደግሞ እንደምሳሌ ካየ ነው አንድ ስላብ ላይ ከሆነ የሚቀመጠው እንደዚህ የሆነ ስፔሲፊክ የሆነ ቦታ ላይ እንደዚህ አድርገን ብቻ ላናስቀምጠው እንችላለን። ምክንያቱም ዋተር ታንከር ስለሆነ ክላይንቱ የፈለገበት ቦታ ላይ ማስቀመጥ ሊፈልግ ይችላል እንደ ፍላጎቱ ስለሆነ ማለት ነው።
ስለዚህ የግድ አንዱን ስፔሲፊክ ቦታ ብቻ መርጠን አይደለም የስላቡን የምናጠናክረው ማለት ነው። ሙሉ ስላቡ ላይ ነው ማለት ነው 50 ኪሎ ኒውተን ፐር ሜትር ስኩዌር አድርገን የምንጭነው። ይሄን ያልኳችሁ ለምንድን ነው? ለምሳሌ ሌላ እንደዚህ ፐርማነንት የሆነ ሎድ አለ። ለምሳሌ ፎልስ ኮለን ካየን ምንድነው ፎልስ ኮለን ሲሆን የማይንቀሳቀስ ስለሆነ አንዱ ቦታ ላይ ብቻ ያለውን ሬንፎርስመንት ሜሽ መጨመር በቂ ነው የሚሆነው ማለት ነው። እዚህ ላይ ኮለኑን ዘን እናስቀምጠዋለን። ፎልስ ኮለን እንደምታውቁት ወደታች የማይቀጥል እንደዚህ ከላይ ደግሞ ሌላ ስትራክቸር የሚሸከም አይነት ኮለን ነው ማለት ነው የፎልስ ኮለን የምንለው። ስለዚህ እንደዚህ አይነት ሲሆን ግን ምንድነው ፐርማነንት ስለሚሆን አንድ ቦታ ብቻ ስለሚቀመጥ ያን የስላብ ፓርት ብቻ ብናጠናክረው በቂ ነው የሚሆነው። ይሄኛው ግን ልናንቀሳቅሰው ስለምንችል ሁሉንም ስላብ ፓርት በዚህ መልኩ ዲዛይን እናደርገዋለን ማለት ነው። ይሄን ይመስላል ማለት ነው። ከዛ ውጪ ደግሞ ያው ይሄኛው እንዳልኳችሁ እንደ ኤግዛምፕል ያየ ነው እንጂ ጀስት ዋተር ታንከር ላይ ብቻ አይደለም። ዋተር ታንከር ዩዥዋሊ ቢልዲንጎች ላይ ከላይ ስለሚቀመጥ እና በነገራችን ላይ ይሄኛው 2000 ነው 2000 ወሰድ እንጂ 3000 አለ 4000 አለ 5000 10000 20000 30000 ያለ ሲመጣ ሲግኒፊካንት የሆነ ይመጣል ማለት ነው ሎዱ። ስለዚህ ያኔ በደንብ ክሪቲካሊ ማሰብ መቻል አለብን ማለት ነው። የዋተር ታንከሩና በስላቡ መካከል ያለውን የሚናካበትን ኤሪያ በማሰብ ማለት ነው። ስፔሲፊካሊ ከዋተር ታንከር ሼፕ አንጻር እና ደግሞ ቅድም እንዳለው ምንድነው ለዋተር ታንከሮች ብቻ ሳይሆን የተለያዩ አይነት ማሽነሪዎችም ስናስቀምጥ ቢሆን ያ ማሽነሪ ወይም ያ ኢኩዊፕመንት እና የምናስቀምጥበት ሰስፔንድድ የሆነ ስላብ በመካከላቸው ያለውን ግንኙነታቸውን ኤሪያቸውን እያሰብን ይሆናል ማለት ነው። ሎዱን ካልኩሌት ማድረግ ያለብን እና ስላቡንም ዲዛይን ማድረግ ያለብን እንጂ ጀስት ሙሉ በሙሉ እንደዚህ ፍላት ይቀመጣል ብለን ማሰብ የለብንም ማለት ነው። ከዛ ውጭ ደግሞ ምንድነው እዚህ ጋር አንድ የመጨረሻ የሚጨመር ፖይንት ይሄኛው እንደምትመለከቱት ያው ጀስት ሳይሜትሪ የሆነ ነገር ስለሆነ ነው አለ ብንከፍለው ቱ ዘ ሌፍት ያለውና ቱ ዘ ራይት ያለው ሎድ እኩል የመሆን እድሉ ከፍተኛ ነው። በዛ መልኩ ዲዛይን ስለሚደረግ ማለት ነው። እንደዚህ አይነት ዋተር ታንከሮች ግን ምንድነው ለምሳሌ ማሽነሪዎች ምናምን ሲሆን ደግሞ የተለያየ አይነት ሼፕ ሊመጣ ይችላል። በአንድ በኩል ለምሳሌ እንደዚህ ትልቅ ሆኖ በአንድ በኩል ደግሞ ትንሽ የሚሆን አይነት ከሆነ እና ከእግሮቹ እንደዚህ አይነት እግር ከሆነ ያላቸው ምንድነው የሚሆነው በዚህ በኩል ያለው ሎድ ትልቅ ነው የሚሆነው ማለት ነው እዚህኛው እግር ላይ ዘን በዚህ በኩል ያለው ደግሞ ከዚህኛው አንፃር ትንሽ ሎድ ነው የሚኖርበት ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው ያው ገቨርን በሚያደርገው ነው የምንወስደው which is በዚህኛው ነው የሚሆነው። ቅድም እንዳልኳችሁ ደግሞ የሚንቀሳቀስ አይነት ከሆነ ያው ፊክስ ተደርጎ አይቀመጥም። ብዙ ጊዜ እንደዚህ ኢኩዊፕመንቶች ምናምን ሲሆኑ እዛ ላይ ሙቭመንት ሊኖር ስለሚችል ገቨርን በሚያደርገው ሎድ ነው ማለት ነው ስላቡን ዲዛይን ማድረግ ያለብን ሴፈር የሆነ ስትራክቸር እንድናመጣ። ኦሬልስ ይሄኛው ግን ምንድነው ገቨርን ያደርግም ማለት ነው ከዚህኛው ስለሚያንስ። ስለዚህ ይሄን ይመስላል ማለት ነው። ስለዚህ ዋተር ታንከር ሎዶችን ስንጭን እና ሌሎች እንደዚህ ሄቪ የሚባሉ ማሽነሪዎችን ሰስፔንድድ የሆነ ስላብ ላይ ለማስቀመጥ ከታሰበ ጥንቃቄ መደረግ መቻል አለበት ማለት ነው። አንዳንድ ቦታ ላይ ስፔሻሊ ስላቡ ጭራሽ ስለማይችል እንደዚህ ሎድ ጭራሽ መጫንም አይኖርበትም። አንዳንድ ቦታ ላይ ካስተዋላችሁ ፓርኪንጎች ላይ ምን ይደረጋል ማለት ነው የሆነ ሊሚቴሽን ይደረጋል ከእንደዚህ አይነት መኪና ክብደት በላይ ለምሳሌ ከ5 ኪሎ ሜትር ፐር ሜትር ስኩዌር በታች ለሆኑ ብቻ ከሆነ የተሰራው ያ ሰስፔንድድ ስላብ የግድ ከዛ በታች ነው ማለት ነው የሚገቡት። ከዛ በላይ ያላሉት እንዳይገቡ ይደረጋል። አንዳንድ ጊዜ ከላይ እንዳይገቡ ሌላ የሆነ ብረት አይነት ነገር ይደረግና ጀስት ከዛ በላይ ቁመት ካላቸው ስፔሻሊ ክብደታቸውን በዛው ልክ ከፍተኛ ስለሚሆን በዛ መልኩ ጥንቃቄ ለማድረግ ይሞከራል ማለት ነው እና ሰስፔንድድ የሆኑ ስላቦች ላይ ከመጠናቸው በላይ የሆነ ሎድ እንዳይመጣ ማለት ነው። ኦኬ ስለዚህ ለዛሬ የነበረን ቆይታ ይህን ይመስል ነበረ ማለት ነው። ቪዲዮ ጠቃሚ እንደነበር ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማቸዋል ለምትላቸው ሰዎችም ሼር አድርጉላቸው። በቀጣይ በሌላ ቪዲዮ እንመጣለን ማለት ነው። ምናልባት እናንተም እንዲሰራላችሁ የሚፈልጉት ቪዲዮ ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ቆየሁት ዳንኤል ነበርኩ። ሰላም ቆዩ።